የወረዳው ምክትል አስተዳዳሪና ግብርና አካባቢ ጥበቃና ህብረት ስራ ጽፈት ቤት ኃላፊ አቶ አለማየሁ አምቦ በ2017 የበልግ አዝመራ በወረዳው 9700 ሄክታር በላይ በተለያዩ ምርቶች ለመሸፈን ታቅዶ የእቅዱን 93% ማከናወን ተችሏል ብለዋል። ከዛ ስንመለከት ከ9500 ሄክታር ወደ 9346.37 ሄክታር ነው ያከናወን ነው። ከማሳ ሽፋን አንጻር የተሻለ ብለን ገምገመናል። በዘንድሮ የበልግ አዝመራ በወረዳው 8200 ሄክታር በላይ መሬት በተለያዩ የሰብል አይነቶች በመሸፈን የተሻለ ምርት ለመሰብሰብ ታቅዶ ወደ ስራ ለመግባት የቅድመ ዝግጅት ስራ ተጠናቋል ብለዋል። ከሚታረሰው መሬት አጠቃላይ 311600 ኩንታል በላይ ምርት እንደሚጠበቅ አብራርተው ለዚህም 3585 ኩንታል ግብዓት ይቀርባል ብለዋል። ቀድሞ በጋን ይዞ የሚገቡ ቀበሌዎች ስላሉ ያ ዘርቶ እንዳይጨርሱ ቅድመኛ ገብተን የግብዓት ገንዘብ ማስገባት አለብን። የቴክኖሎጂ ገንዘቦች ምርት ገንዘብ አስገብተን በጊዜው ግብዓቱን አውርደን አርሶ አደሩ ምርትና ምርታማነቱን ማረጋገጥ አለበት፣ የግብርና ትራንስፎርሜሽን መረጋገጥ አለበት በሚል ኮንሰፕት ነው ንቅናቄን ቅድመን ልንፈጥር የቻልነው የሚል መልእክት አለኝ። በንቅናቄ መድረኩ የመክፈቻ ንግግር ያደረጉት የጎባ ወረዳ ዋና አስተዳዳሪ አቶ ታረቀኝ ታደሰም መንግስት ለገጠርና ለግብርና ትራንስፎርሜሽን ልዩ ትኩረት በመስጠት እየተንቀሳቀሰ ባለበት ወቅት መድረኩ መደረጉ የተለየ ያደርገዋል ብለዋል። እንደ ወረዳ ከተለመደው የአስተራረስ ስርዓት በመውጣት የተሻለ ለማምረትና ምርትና ምርታማነትን ለማሳደግ መስራት ይገባል ብለዋል። በዚህ በልግ አዝመራ ላይ የማይታረስ መሬት ዜሮ መሆን መቻል አለበት። አንድም ስንዝር ሳይታረስ ማደር የለበትም የሚለውን አቋም ይዘን ነው እየሰራን። ይሄን ስልት ተከትለን ምርትና ምርታማነትን የማሻሻል ምርትና ምርታማነትን የማረጋገጥና በቤተሰብ ደረጃ የኑሮ ውድነትን የምግብ ዋስትናን ማረጋገጥ ከዛም አልፎ በአካባቢና በሀገር ደረጃ የምግብ ዋስትናን ማረጋገጥና ግብርናው ዘርፍ ለሀገር ኢኮኖሚ የራሱን ድርሻ እንዲያበረክት ያ ብቻ ሳይሆን ግብርናው ዘርፍ ወደ ኢንዱስትሪ መር ለሚደረገው ሽግግር ጥሬ ዕቃዎችን ማቅረብ እንዲያስችል በበቂ ሁኔታ ማምረት መቻል አለብን ብለን ትኩረት ሰጥተን እየሰራን ያለንበት ሁኔታ ነው ያለው። አምና በተመሳሳይ መልኩ በመስራት በሄክታር 36 ኩንታል ምርት መሰብሰብ እንደተቻለ ያነሱት ዋና አስተዳዳሪው ዘንድሮ ወደ 38 ኩንታል በሄክታር ለማሳደግ እቅድ መያዙንም እንዲሁ ገልጸዋል። የተጀመሩ ስራዎችን ውጤታማ በማድረግ የአርሶ አደሩን ምርትና ምርታማነት በማሳደግ የምግብ ዋስትና ለማረጋገጥ የሚደረገው ጥረት ስኬታማ እንዲሆንም ባለድርሻ አካላት በቅንጅት እንዲሰሩም ዋና አስተዳዳሪው ጥሪ አቅርበዋል። በአመለካከት ደረጃ ችግር ያለባቸው ቀበሌዎች አሉ። ከነዚህ ቀበሌዎች ጋር የማስተማር ስራ በተለይ የኤፍቲሲ ተቋማት የቴክኖሎጂ ሽግግር ማዕከልና ማስተማሪያ ተቋም እንዲሆኑ የሃይማኖት ተቋማት፣ የትምህርት ተቋማት እነዚህ ግብርና ዘርፍ ውጤታማ እንዲሆን ምርትና ምርታማነትን በማረጋገጥ እዛ የሚጠየቁ ወጪዎችንም አምርቶ መሸፈን የሚችሉበት ሁኔታ እንዲፈጠር ትኩረት ተሰጥቶ እየተሰራ ነው ያለው። እነዚህን ስልቶች ተከትለን ውጤት ማምጣት መቻል አለብን ነው። ከዚህ ባሻገር ደግሞ አጠቃላይ እነዚህን ውጤት ለማምጣት የአመራሩና የባለሙያ ሚና ከፍተኛ ነው። የወረዳው ብልጽግና ፓርቲ ጽፈት ቤት ኃላፊ አቶ ብዙአየሁ ተስፋዬ በበኩላቸው በግብርናው ዘርፍ የሚስተዋሉ የቴክኖሎጂ አጠቃቀም አፈጻጸሙ በታለመው ልክ ውጤታማ እንዳይሆን ማነቆ መሆኑን ጠቁመው በተያዘው አዝመራ ካለፈው በመማር ለተሻለ ውጤት ይሰራል ብለዋል። የስራ ባህላችንን መቀየር አለብን ብለን ትኩረት አድርገን እየሰራን እንገኛለን። የስራ ባህላችን አንዱ የምንቀይረው እንዴት ነው? የኩታ ገጠም እርሻችንን በማስፋት ነው። ሌላኛው ደግሞ የቁጣ እርሻ ስርዓቱን ማዘመን ያስፈልጋል። በሌላ በኩል ደግሞ በቴክኖሎጂ አጠቃቀም ላይ ያለውን ተግዳሮቶች በቆራጥነት መንፈስ ቆርጦ በመግባት የተሻለ ምርትና ምርታማነትን ለማግኘት ወስኖ መስራት ከአመራሩም ከአባላችንም ዘንድ ይጠበቃል። በተለይም ያለውን የሰው ኃይል በአግባቡ ወደ ስራ በማስገባት መንግስት እንደ ሀገር ከያዛቸው 0 ግቦች አንዱ የሆነውን የማይታረስ መሬትን ማጥፋት እንዲያስችል በትኩረት ይሰራል ብለዋል። በቆሎ ላይ ብቻ ሳይሆን የጓሮ አትክልትና የመስኖ አትክልት ስራችን በስፋት የሚሰራ ይሆናል። አሁን ላይ ያለው ዝግጅት አለ፣ መሬት ላይ ያለ ዝግጅት አለ በአንዳንድ ቀበሌዎች ላይ ይህንን ደግሞ አጠናክሮ በስፋት መስራት ይጠበቅብናል ብለን ነው እየሰራን ያለ ነው። እያንዳንዱ ተግባር ታች ተወርዶ በቀበሌ ደረጃ በቤተሰብ ደረጃ በህብረት ደረጃ እየተገመገመ ሞዴል ቤተሰብ የመፍጠርን ጉዳይና ብልጽግናን የማረጋገጥ ጉዳይ የሞት የሽረት ጉዳይ አድርገን እኛም እንደ ፓርቲ የምንሰራ ነው የሚሆነው። በንቅናቄ መድረኩ ከተሳተፉ ባለሙያዎች መካከል አቶ ሙልጌታ ወንድሙ፣ ገሮ አለማየሁና ወርቅነሽ ፈቃዱ በሰጡት አስተያየት ባለፈው በልግ አዝመራ ወቅት ባደረጉት ድጋፍ ከዘርፉ የተሻለ ውጤት መመዝገቡን አስታውሰው ዘንድሮም ድጋፋቸውን አጠናክረው እንደሚቀጥሉ ተናግረዋል።